የጦርነት አንዱ ክፋቱ ወዲያው የሚያደርሰው ጉዳት ብቻ አይደለም። ጉዳቱ ለዓመታት የማይሽር ሆኖ ሊዘልቅ ሁሉንም ነጥቆና የነበረን ሁሉ እንዳልነበረ በማድረግ ሕዝብና ሀገርንም ሊጎዳ መቻሉም ጭምር ነው። ጉዳቶቹ እንዲቀንስ በጦርነት እሳት መሃልም ቢሆን ሰውነት እንዳይጠፋ ግን ሕግ የራሱን ጥረት ያደርጋል። ሕመሙ ከትውልድ ትውልድ ተሻግሮ የሚያሳጣው እንዳይበዛ አለሁ ይላል። ፎክሮና ሸልሎ መሳሪያውን እንደወደረ የመጣብህ እርሱ ስሙ ጠላት ቢሆንም እጁን ወደ ላይ አድርጎ በተማረከ ጊዜ ግን አሸነፍኩት ብለህ የተሸናፊና የፈሪ ሥራ እንዳትሠራ በማለት ይከለክላል። እርሱ ሊገድልህ የመጣ ቢሆንም መሸነፍና መቁሰል አስጎንብሰውት ባገኘው ጊዜ ጨክነህ እንዳትጨክንበትን ያስጠነቅቃል። ታክሞ መዳኑን ይፈልጋል። በሞት መካከል ቆሞም ስለ ሰው ግድ ይለዋል። ጦርነትና ግጭቶች ሰብአዊነትን ጠራርገው እንዳይወስዱ ሕግ እኔ ያለሁ አክብሩኝ ይላል። ያለሁ ማለቱን ማሳያ ጥቂት ድንጋጌዎችን አሁን እነግራችኋለሁ። ቀዳሚው ምኞቴ ግን ምኑም ቀርቶብን ቅድሚያ ከዳር እስከ ዳር ሀገራችን ሰላም ትሁን የሚለው ነው። ሰላም ሲኖር ሁሉም ነገር ይኖራል። ሳይኖር ግን ሁሉም ሊጠፋ ይችላል። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የኢፌድሪ የወንጀል ሕግ በጦርነትና ግጭቶች ወቅት በጠላትና ሰላማዊ ሰዎች ላይ ሊፈጸሙ አይገባቸውም የሚላቸውን ድርጊቶች ለይቶ ይዘረዝራል። ፈጽሞ መገኘትንም ዓለም አቀፍ ሕጎችን በመጣስ እንደተፈጸሙ የጦር ወንጀሎች ይቆጥራል። ዘር ማጥፋትና በሰላማዊ ሕዝብ ላይ የሚፈጸሙ ወንጀሎችን አስቀድሞ በመደንገግ በጦርነቱ በቀጥታ በቆሰሉ የሰራዊት አባልም በሆኑም ሆነ ባልሆኑ ሰዎች ላይ የሕክምና እርዳታን መከልከልን በአንቀጽ 271 ይከለክላል። ሕክምናና መዳን እንዳይኖሩ የሚፈጸም ድርጊትንም የጦር ወንጀል ይለዋል። እንዲህም ይገልጸዋል። ማንም ሰው ሀ በቁስለኞች፣ በህመምተኞች፣ በባህር ወይም በአየር አደጋ ላይ ባሉ በሕክምና ወይም በመጀመሪያ እርዳታ ሰራተኞች ላይ የግድያ፣ የማሰቃየት፣ በሁኔታዎች አስፈላጊ የሆነውን የጤና እርዳታን የመከልከል፣ ርኅራኄ በሌለው ሁኔታ ሰውን የመበደል ድርጊት የፈጸመ ወይም ማናቸውንም ሌላ የአካል ወይም የህሊና ስቃይ እንዲደርስባቸው ያደረገ እንደሆነ ወይም ለጤና ጥበቃ፣ ለእርዳታ መስጫ ክፍል ወይም ለመጓጓዣ የሚያገለግሉትን ዕቃዎች መስሪያ ቤት ወይም ግምጃ ቤት ሕግን ተቃራኒ በሆነ መንገድ ወይም ያላግባብ ወይም ለወታደራዊ አገልግሎት ፍጹም አስፈላጊ ሆኖ ከሚገኘው ውጪ ያፈረሰ፣ ከአገልግሎት ውጪ ያደረገ ወይም የወሰደ እንደሆነ ሐመሩሃ የጤና አገልግሎት ሰራተኞች፣ የሃይማኖት አገልግሎት ሰጪዎችና ጋዜጠኞች የሙያ ስነ ምግባርና መመሪያ ከሚያዘው ውጪ እንዲሰሩ ወይም የሙያ ስነ ምግባርና መመሪያ በሚያዘው መሰረት እንዳይሰሩ ወይም ቁስለኞችን፣ በሽተኞችን ወይም ሰላማዊ ሰዎችን ለመጠበቅ የወጡ ሌሎች መመሪያዎችን ወይም ደንቦችን ተላልፈው እንዲሰሩ ያስገደደ እንደሆነ ከ5 ዓመት እስከ 25 ዓመት ለመድረስ በሚችል ጽኑ እስራት ወይም ነገሩ በጣም ከባድ በሆነ ጊዜ በዕድሜ ልክ ጽኑ እስራት ወይም በሞት ይቀጣል። ምርኮኛም ቢሆን ሕጉ ጠላት ነው ብሎ ቢገልጸውም ሰውነቱን ግን አልረሳውም። ለጠላት ሊደረግ የሚገባውን ተግባር መጣስ በማለት በአንቀጽ 275 እንዲህ ይደነግጋል። ማንም ሰው በጦርነት ጊዜ ዓለም አቀፍ ሕጎችንና የሰብአዊነት አጠባበቅ ስምምነቶችን ተቃዋሚ በሆነ መንገድ የተማረከውን መሳሪያውን ለምርኮ ያስረከበውን ወይም በማናቸውም አይነት ለመከላከል የተሳነውን ወይም የመከላከል ተግባሩን የተወውን ጠላት የገደለ ወይም ያቆሰለ እንደሆነም ወይም የሙት አካል ያጎደለ እንደሆነ ወይም አመርሃ በጦር ሜዳ ላይ በአንድ የጠላት ቁስለኛ፣ በሽተኛ ወይም ሬሳ ላይ ስርቆት የፈጸመ ወይም ኃይልን ተጠቅሞ ገፈፋ የፈጸመ እንደሆነ ወይም ከነዚህ ተግባሮች አንዱን ለመፈጸም በማሰብ ቁስለኛውን፣ በሽተኛውን ወይም ሬሳውን የበረበረ የያዘ ወይም የኃይል ተግባር የፈጸመበት እንደሆነ ወይም ከነዚህ ተግባራት አንዱ እንዲፈጸም ያዘዘ እንደሆነ በጽኑ እስራት ወይም ወንጀሉ በጣም ከባድ በሆነ ጊዜ በዕድሜ ልክ ጽኑ እስራት ወይም በሞት ይቀጣል። በመጨረሻም እርቅ ከልብ የተፈጸመ በሆነ ጊዜ ወደ ሰላም ያደርሳል። መቋጫው እርሱ ይሆናል። ማን ጠየቀን ትቶ መጠየቁን በራሱ ሕጉ ያከብረዋል። የእርቁን መልእክተኛ በማራቅ
ሰላምም አብሮ እንዳይርቅ ግልጽ ጥበቃ ያደርጋል። ምስጋናው እንኳን ቢቀር አስታራቂን ማጉላላትን የጠላትነት ድርጊት እንደመፈጸም ይቆጥረዋል። የወንጀል ሕግ አንቀጽ 283 ይህንን ይደነግጋል። እርቅ መልእክተኛ ላይ የጠላትነት ድርጊት መፈጸም። ማንም ሰው ከጠላት ወገን የእርቅ መልእክተኛ ወይም የእርቅ ድርድር ሐሳብ አቅራቢ ሆኖ የሚመጣውን ወይም ከእርሱ ጋር ያለውን ሰው ያጉላላ፣ ያስፈራራ፣ ያዋረደ ወይም ያላግባብ የያዘ እንደሆነ በቀላል እስራት ይቀጣል። እውነተኛ እርቅን መንገዱ አድርጎ ሰላም በሀገራችን እንዲመጣ እመኛለሁ። ምኞቴ እውን እንዲሆን በየዘመኑ ስንት ሰው መሞት አለበትን እጠይቃለሁ። አራይ በቃም ወይ እላለሁ። ጥያቄንም በቃ ማለቴንም አድማጮች እንድትጋሩኝ እለምናለሁ። አልሰማንም እንዳትሉ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።